የተመሰቃቀለች ህይወት የሚያጋጥመን መቼና እንዴት እንደሆነ አናውቀውም። በተለይ ደግሞ በትዳር ውስጥ ሆነው ባልና ሚስቶች የሚያጋጥማቸው ፈተናዎችን ለመጋፈጥ በርካታ መስዋዕትነትን ይከፍላሉ። መቼም በትዳር ውስጥ ደስታ እንዳለ ሆኖ ሐዘን እንዳለ ሆኖ ደግሞ ደስታ የሚያጋጥምበት ሁኔታዎች መፈጠሩ አይቀርም። ሁሌም ህይወት አልጋ ባልጋ አይደለም። አንዴ ደስታ፣ አንዴ ሐዘንና ደስታ የተደበላለቀበት ሁኔታዎች ይፈጠራሉ። ምናልባትም ህይወት ፈተናዋ ብርቱ የሚሆነው አንዱ ሲችል ወይም አንዷ ሳትችል ሲቀር ብቻ ነው። ዞሮ እነዚህ የተመሰቃቀሉ ህይወቶች ደግሞ ወደ ተሻለ መንገድ እንዲሄዱ የሁለቱም ጥንዶች ትልቅ ኃላፊነት እንዳለባቸው የምንስማማበት ሐቅ ነው ብዬ አስባለሁ። በማህበራዊ ሚዲያ አንድ እየተዘዋወረ ያለ አንድ ነገር ተመልክቼ ልቤን ሰበረው። ይህንን መረጃ ወደ እናንተ ላካፍላችሁ ወድጃለሁ። ምንጩ ደግሞ አዲስ ሪፖርት የተሰኘ ማህበራዊ ድረገጽ ላይ ያገኘሁት መሆኑን ልብ ይለዋል። የልጆቼን አባት አድኑልኝ እያለች ተማጽኗን ያቀረበችው ወይዘሮ ትዕግስት ናት። ዮሐንስ ይባላል ባለቤቷ፣ ሚስቱ ደግሞ ትዕግስት ትባላለች። በአንድ ወቅት በአንድ መስሪያ ቤት ተቀጥረው ሲሰሩ ተዋውቀው ነው በትዳር የተጣመሩት ይላል አዲስ ሪፖርት በመረጃው። ጥንዶቹ ታላቅ ተስፋ ሰንቀው ሩቅ አልመው ብለው በደስታና በጉጉት የጀመሩት ትዳር እንዳሰቡት የተቃናና የሰመረ ጅማሮ ነበረው። ዮሐንስ ዛሬም ድረስ የማይረሳት የአንድ ቀን ክፉ አጋጣሚ ተከትላ ኖሮ ዛሬ ላይ ህይወታቸው ሌላ መልክ ይዟል። ሌላ መልክ ብቻ ሳይሆን የተመሰቃቀለ ህይወት። ነገሩ እንዲህ ነው ትላለች አዲስ ሪፖርት በመረጃዋ። ዮሐንስ ዛሬም ድረስ በሚገርም ሁኔታ ብዙ ነገሮችን አሳልፏል። ዮሐንስ በአዲስ አበባ ከተማ ቂርቆስ ክፍለ ከተማ በተለምዶ ጨርቆስ ተብሎ በሚጠራው አካባቢ ተወልዶ ያደገና በቤተሰቡም ሆነ በአካባቢው ሰዎች የተወደደ፣ በምግባሩ የተመሰከረለትና በስራው ታታሪ የሆነ ወጣት ነበረ። ባለታሪኩ ዮሐንስ ከ24 ዓመታት በፊት በአንድ ክፉ አጋጣሚ የበር መቃን መቶት ወደ ኋላኛው ክፉኛ ወድቆ እንደነበረና በወቅቱ ጓደኞቹ ተረባርበው አንስተው እንዳነሱት፣ ነገር ግን ሆስፒታል አለመሄዱንና ሁኔታውን በወቅቱ ለቤተሰብ አለመናገሩን ያስታውሳል። በወደቀበት አጋጣሚ ጭንቅላቱ ውስጥ ደም ፈሶ እንደነበረና ከጊዜ በኋላ አድጎ በተደጋጋሚ ማዞር እንደጀመረው እንዲሁም አይኑንም እየጋረደው መምጣቱን ባለቤቱ ትዕግስት ትናገራለች። ለዚህም ነው ባለቤቴን ወይም የልጆቼን አባት አድኑልኝ ስትል ተማጽና ማህበራዊ ሚዲያ ላይ የተናገረችው። በወደቀበት አጋጣሚ ጭንቅላቱ ውስጥ ደም ፈሶ እንደነበረና ከጊዜ በኋላ አድጎ በተደጋጋሚ ማዞር እንደጀመረው እንዲሁም አይኑንም እየጋረደው መምጣቱን ባለቤቱ ትዕግስት ትናገራለች። በወቅቱ ሁለተኛ ልጃቸውን አርግዛ ስለነበር ሁኔታው ቀላል ስለመሰላቸው እሷ እርግዝናዋን እንድትከታተልና ጓደኞቹ ሕክምናውን አስተባብረው እንዲጨርሱ በመስማማት ወደ ሕክምና ያመራል። በሕክምና ቦርድ ወደ ውጪ ሄዶ መታከም እንዳለበት ተወስኖ መሄዱን የዛሬን ያህል የምታስታውሰው ትዕግስት ከሕክምናው ሲመለስ በእግር የሸኘችው ባለቤቷ በዊልቸር ሲመጣ ማመንና መቀበል መቸገሯን ትናገራለች። በሰዓቱ ዮሐንስን ጨምሮ በዙሪያው የነበሩ ሰዎች በሙሉ የሆነውን አምኖ መቀበል እንዳቃታቸው ይገልጻሉ። ከዚያች ዕለትና ሰዓት ጀምሮ ላለፉት 8 ዓመታት ጠንካራው የቤቱ ራስ ዮሐንስ የአልጋ ቁራኛ ለመሆን ተገደደ። ልጆችን ለማሳደግና ለመንከባከብ ተቀጥራ ደሞዝ የምታገኝበትን ሥራ የተወችው ትዕግስት ነገሮች ተወሳሰቡባት። ሁሉም ኃላፊነት ትከሻዋ ላይ ወደቀ። አልጋ የያዘውን ባለቤቴን ማስታመም፣ ልጆችን መንከባከብና መያዝ፣ ቤት ኪራይ መሸፈን፣ አስቤዛ ማሟላት፣ የልጆች ትምህርት ቤት ወጪ መሸፈን የትዕግስት ብቻ ፈተና ሆኑባት። ከዕለት ወደ ዕለት ህመሙ እየጸናበት የመጣው ዮሐንስ በፊዚዮቴራፒ ነገሮች ይስተካከላሉ ቢባልም ለአንድ ቀን ቴራፒ ከ12000 ብር በላይ በማስፈለጉ ከተወሰኑ ጊዜያት በኋላ
ሕክምናውን መቀጠል አለመቻላቸውን ከፋና ዲጂታል ሚዲያ ጋር በነበረው ቆይታ አንስቷል። በአሁኑ ሰዓት ያለበት ሁኔታ እየተባባሰ በመምጣቱ በየቀኑ ሌሊት ተኝቼ ስነሳ አይኔ በዛው ይጠፉብኛል በሚል ስጋት ያለ እንቅልፍ እንደሚያሳልፍ ባለቤቱ ትናገራለች። የአባታቸውን መታመምና ምግብ ካልተመገበ ራሱን እንደሚያመው የተረዱት ልጆች እኛ ከምንበላ አባታችን ይብላ እንደሚሏት የምትናገረው እናት ይህንን ጨምሮ ብዙ ለሰው የማታወራቸው ነገሮች እንደተሸከመች ትናገራለች። ለኪነ ጥበብ ልዩ ዝንባሌ የነበረውና በተለያዩ ሬዲዮ ጣቢያዎች ይሰራ የነበረ ሲሆን ዛሬ ላይ የሚወደውን ስራ አቋርጦ መዳንና ወደ ቀድሞ ህይወቱ መመለስን የሚጓጓው ዮሐንስ በዚህ ሁሉ ፈተና ውስጥ የጸናችው ባለቤቱ ትዕግስት በእርግጥ እኔ ግዴታዬ ነው፣ እሱም ቢሆን ለኔ የሚያደርገው ይሄንን ነው ብላለች። ነገር ግን ዮሐንስ አልጋ ላይ ከዋለበት ዕለት አንስቶ ላለፉት 7 ዓመታት ስማቸው ሳይጠቀስ ለቤት ኪራይ የሚከፈለውን 15000 ብር ያለማቋረጥ እየከፈሉ ያሉና አብረው ከኛ ጋር የተፈተኑትን ጓደኞቹን አግዙልኝ ትላለች። ይህች ብርቱ ሴት ጉዳትና ህመሟን ችላ ለባለቤቷ ፈውስን፣ ለጓደኞቹ እረፍትን በማሰብ የደጉን የኢትዮጵያ ሕዝብ ድጋፍ ትማጸናለች። ክብራትና ክብራን የቲቲቪ ኢትዮጵያ ወዳጆች እኚህን ትዕግስትና ዮሐንስን አግኝተን ቃለ መጠይቅ ብናደርግላቸው እጅግ በጣም ደስ ይለን ነበር። ማህበራዊ ሚዲያው ላይ የተጻፈው አዲስ ሪፖርት ላይ ግን ስልካቸውን ልናገኝ አልቻልንም። ምናልባት የእነዚህ ጥንዶች ስልክ የምታውቁ ከሆነ በቀጥታ በኮሜንታችን ላይ ጻፉልን። እኛም ወደ እነሱ ሄደን ያለውን ነገር ለማቅረብ እንወዳለን። ዞሮ ዞሮ ሁላችንም ከተባበርን፣ ሁላችንም ከተደጋገፍን የዚህን የዮሐንስን ህይወት ለመታደግ የሚያቅተን አይደለም። ውድ የቲቲቪ ኢትዮጵያ ወዳጆች እናንተ መቼም ደጋጎች ናችሁ። ለመደገፍና ለማገዝ ወደ ኋላ ስለማትሉ ትዕግስት ሽፈራውና ዮሐንስን ለማገዝ በኢትዮጵያ ንግድ ባንክ ሂሳብ ቁጥር 10708490 ላይ ታገኙታላችሁ። አለበለዚያም በአቢሲኒያ ባንክ በኢየሩስ ወርቁ በኩል 2309924887 መጠቀም ትችላላችሁ። በእግር ወጥቶ በዊልቸር የተመለሰውን ባለቤቷን ዮሐንስን ለመታደግና ለማገዝ ስለፈቀዳችሁልን ከወዲሁ እናንተን ከልብ እናመሰግናለን። የልጆቼን አባት አድኑልኝ ስትል የተማጸነችውን የወይዘሮ ትዕግስት እንባና ለቅሶ አብቅቶ ባለቤቷ ታክሞ ወደ ስራና ወደ ቀድሞ ትዳራቸው ወደሚጣፍጠው ህይወታቸው እንዲመለስ ቲቲቪ ኢትዮጵያ የሁልጊዜም ምኞቱ ነው። ሰላም፣ ጤና፣ ፍቅር ከናንተ ጋር ይሁን። ከዚህ አደጋ ይሰውራችሁ። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጋርነታችሁን እንድታሳዩ በአክብሮት እጋብዛችኋለሁ። የፕሮግራሙ አዘጋጅና አቅራቢ ተስፋዬ ገብረ ማርያም ነበርኩኝ። በያላችሁበት መልካም ጊዜ